ታደሰ ተሰውረዋል። ያሉበት ቦታ አይታወቅም። ሞንጆሪኖ በባጃጅ ሸሽተዋል። መዳረሻቸው አልታወቀም። ደብረጽዮን አስመራ መሆናቸው ነው የተሰማው። ጤና ይስጥልኝ። ይህ በሐቅና ሳቅ የሚቀርብ ፌርማታ የተሰኘው መርሃ ግብር ነው። ፌርማታ ላይ ሰዎች ይገናኛሉ። የሰሙትን ያዩትን አንስተው ሐሳብ ይለዋወጣሉ። በአብሮነታቸው ትናንትን ያስታውሳሉ፣ ዛሬን ይመዘግባሉ፣ ለነገ የሚያግባባ አገራዊ ትርክት እያኖራሉ። ፌርማታ። በጠዋት እየተነሳሁት ስለ መንደርተኛው የመፈንቅለ ስልጣን መረጃ ለማግኘት ባለፈው ከመቀሌ ሸሽቶ የመጣው የወዳጅ ዘመድ ዘንድ ለመሄድ ነው። ፌርማታው ላይ እንደደረስኩ ቬሎሲቲ አውቶቡስ ከች አለ። የታሪፉን ከፍዬ በመሃል በር ገባሁ። መጨረሻው ወንበር ላይ ቦታ አየሁና ሄጄ ተቀመጥኩ። አንዲት ልጅ እግር ሴት ስልኳን ከፍታ የማህበራዊ ድረገጽ ወሬ ታነባለች። ጥቁር መነጽሬን አስተካክዬ አይኔን ከደንኩበትና ከመነጽሩ በስተግርጌ ልጅቷ የምታነበውን ማንበብ ጀመርኩ። በትግራይ ክልል ዋና ከተማ መቀሌ ዛሬ ከማለዳው ጀምሮ ወታደራዊ እንቅስቃሴዎች ጎልተው መታየታቸውን ተከትሎ ውጥረት ነቅሶ መዋሉን የአይን ምስክሮች ለዶይቼ ቬለ ተናገሩ። ዛሬ ጠዋት የክልሉ ፕሬዝዳንት ጽሕፈት ቤትን በመክበብ የተጀመረው የክልሉ ታጣቂ ቡድን እንቅስቃሴ ከሰዓት በኋላ ላይ ድምፀ ወያኔን ጨምሮ ዋና የክልሉ ተቋማትን ወደ መቆጣጠር መሸጋገሩን የአይን እማኞቹ አክለው ተናግረዋል። አንድ ሌላ እማኝ በበኩላቸው እርግጠኛ አይደለሁም፣ ግን እንደሰማሁት የ2 ወር ደሞዝ አልተከፈለንም የሚል ጥያቄ እንደያዙ ነው ብለዋል። ዛሬ አስተያየታቸውን ለዶይቼ ቬለ የተናገሩ የዓይን እማኞች እንደነገሩን የታጣቂዎቹ ወታደራዊ እንቅስቃሴ ፍላጎትና ግብ እስካሁን የታወቀ ነገር የለም። የክልሉ ፕሬዝዳንት ያሉበት ተጨባጭ ሁኔታም በግልጽ አልታወቀም። ከ2 ወር ገደማ በፊት የትግራይ ኃይሎች አባላት የሆኑ ወታደሮች በመቀሌ ከተማ የደሞዝ ጥያቄ የሚል ለ3 ቀናት የቆየ የጎዳና ላይ ተቃውሞ ማድረጋቸው ይታወሳል። በወቅቱ የታጣቂዎቹ ጎዳና መውጣት መቀሌን ጨምሮ በክልሉ ዋና ከተሞች ውጥረት አንግሶ የነበረ ሲሆን ታጣቂ ቡድኖቹ ተወካዮች ከክልሉ መስተዳደር ጋር ተነጋግረው ለጥያቄው እልባት በማበጀታቸው ታጣቂዎቹ ይቅርታ ጠይቀው ጉዳዩ እልባት ማግኘቱ ተዘግቦ ነበር የሚለውን ስትጨርስ ቀይ ቀለም በተቀባው አውራ ጣቷ ቀጣዩን ገጽ አስከተለችው። ጽምዶ ከህገወጥ ንግድ በላይ የግብፅ የጂኦፖለቲካዊ ሴራና ኢትዮጵያን ለማዳከም ግብፅ የፈጠረችው መዋቅር ነው። ይህ ጥምረት የኢትዮጵያን ሉዓላዊነት ለመናድ፣ ህዝብን ከህዝብ ለማጋጨትና በሀገሪቱ ሰላም እንዳይሰፍን ለማድረግ የሚሰራ የአገር ከዳተኞች ስብስብ ነው። ሻዕቢያ ከኢትዮጵያ ታሪካዊ ጠላት ጋር ተባብሮ ወያኔ ደግሞ የራሱን የዝርፊያ ፍላጎት ለማሳካት ሀገርን ለመሸጥ ይላላጣል። ግብፅ በአባይ ወንዝ ላይ ኢትዮጵያን ማዳከም ስላልቻለች በሰሜን በኩል ብጥብጥን በመቀስቀስ ሀገራችንን ከውስጥ እንድትፈርስ ለማድረግ ትጥራለች። ለዚህም ዓላማ ሻዕቢያን፣ ወያኔንና የተወሰኑ የፋኖ ክፍሎችን በገንዘብና በቁሳቁስ በማደራጀት የጥፋት ትምህርት ቤት ፈጥራለች። የፋኖን ስም የሚጠቀሙ አንዳንድ አክራሪ ጽንፈኛ ኃይሎችም አጀንዳቸው የሀገር ልማትና ሰላም ሳይሆን የወያኔንና የሻዕቢያን የዝርፊያ መንገድ በመከተል በግብፅ የፋይናንስ ድጋፍ በመለቃቀም የጥፋት ሴራውን የሚያከናውኑ ጀሌዎች ናቸው። በአጠቃላይ ጽምዶ የፖለቲካ መፍትሄ ሳይሆን የጥቂት ጀነራሎችና የሻዕቢያ ተባባሪዎች የዝርፊያና የብልጽግና ዕድል ነው። ይህ ጥፋት ጥምረትና ግብፅ ሴራ በሀገር ወዳድ ኢትዮጵያውያን ጠንካራ ክንድ ይደመሰሳል፣ ህገወጥ ንግዳቸው ማፈር ይበላል ይላል ጸሐፊው። ወይም ገጹ የማን እንደሆነ አይናገርም። ታጣቂዎች በደሞዝ ጥያቄ ትግራይ ጊዜያዊ አስተዳደር ለጀነራል ታደሰ ወረደን ቢሮ ከበባ ውስጥ አስገብተው እንደነበርና በኋላም ጊዜያዊ አስተዳደሩ ሊያነጋግራቸው ስብሰባ መግባታቸውን ጉዳዩን የተከታተሉ የመቀሌ ነዋሪዎች ገለጹ የሚለው ደግሞ ቀጣይ ገጽ ተከተለ። ታጋዮች ደሞዝ ስላልተቀበሉ ትናንትም ከፍተኛ ውጥረት ነበር። ትናንት ከተማው በሙሉ ጸጥታ ኃይል በልዩ ሁኔታ ስትጠበቅ ነው ያለችው ሲል ነዋሪዎች ነገሩኝ ብሏል ጽሑፉ። ዛሬ ጠዋት ደግሞ አርሚ 31 የሚባለው ታጣቂዎች ደሞዝ ባለመከፈሉ ባደረባቸው ቅሬታ ወደ ጊዜያዊ አስተዳደሩ ቢሮ እንዳመሩ በአካባቢው የወትሮ እንቅስቃሴም እንደተገታ ጠቀሰ። ታጋዮቹ
ዛሬ ያሰሙት መፈክር የለም። መሳሪያቸውን በቡድንና በግል እየያዙ ትናንት ማታ ተበትነው ነው ያደሩት። ዛሬ ወደ ጊዜያዊ አስተዳደሩ ቢሮ ያመሩት መሳሪያ ያልያዙ ናቸው። መሳሪያ የያዙት በዳር ቦታቸውን ይዘው ቁጭ ብለው ነበር፣ አይንቀሳቀሱ ሲሉ ነዋሪዎች ተናግረዋል። በቦታው አቅራቢያ ድረስ ተገኝተው እየሆነ ያለውን በትክክል የተመለከቱ ነዋሪ ድምፂ ወያኔና ትግራይ ቴሌቪዥን አካባቢ ታጣቂዎች ተከቧል፣ ታጣቂዎቹ ማንም እንዳያነጋግረን ብለው ነበር። በኋላ አቶ አማኑኤል አሰፋና ፍስሐ ማንጁስ ሊያነጋግራቸው ተስማሙ ሲሉ ረፋዱን 5 ሰዓት ገደማ የሆነውን ተናገሩ። አሁን አመራሮቹ ስብሰባ ገብተዋል። እነርሱ ብቻ ያነጋግሩን ብለው ታጣቂዎቹም ተስማምተው ንቁጭ ያሉ። የአካባቢው መንገድ ዝግ ነበር። የነዋሪዎች እንቅስቃሴ የለም። አርሚ 22 ባደረገው እንቅስቃሴ ፍራቻ የአርሚ 22 የአንድ ወር ደሞዝ መክፈል ተጀምሯል። አርሚ 22 የሚባሉት ታጣቂዎች እንቅስቃሴ አድርገው ነበር ጥያቄ ለማቅረብ አሁን ደሞዝ እየከፈሏቸው ነው የሚል መረጃ አግኝቻለሁ ብሏል። ድምፂ ወያኔና ትግራይ ቴሌቪዥን አካባቢ ታጣቂዎች እንቅስቃሴ እያደረጉ ውለው በከተማዋ የጸጥታው ድባብ ሰሞኑን ጥሩ እንዳልሆነ ይህን ሁሉ ጨምረው ነዋሪዎቹ ተናገሩ። እንዲሁ እንደተፈራው ሴትዮዋ የልቧን አደረሰች አለኝ። ባለፈው ሰሞን ከትግራይ ሸሽቶ አዲስ አበባ የመጣው የወዳጅ ዘመድ ገና እንደምንዋላቸው ብዬ የውጭን በር አንኳኩቼ እንደከፈተል ቀጠልኩና እንደው አንተማ ፈርተህ መጣህ ስለው እንኳንስ እኔ ጀነራል ታደሰስ ፈርተው ተደብቀው የለም እንዴ ብሎ ፍርሃት መቼም የትም ሊያስደብቅ የሚችል እንጂ ብሎ ሲለኝ እንኳንስ ሲቪሉ ጀነራሉም አልኩና የመጣልኝን ሳልጨርሰው ተውኩት። የጀነራል ታደሰ መደበቅ የሚገርም አይደለም። ሰውየው በተፈጥሯቸው እንዲህ አይነት ወከባ ሲፈጠር ስልካቸውን አጥፍተው በራቸውን ዘግተው የለም ሲያስብሉ ይህ የመጀመሪያቸው አይደለም። በጌታቸው ረዳ የስልጣን ዘመንም የሰላምና የጸጥታ ቢሮ ኃላፊ ሆነው ትንሽ ግርግር ሲፈጠር በራቸውን ይዘጉ፣ ስልካቸውን ያጠፉ ነበር። ግን እንደ ውሸታሙ እረኛ እንዳይሆን ያሰጋል። ውሸታሙ እረኛ በጎቹን ቀበሮ ሊበላብኝ ነው ብሎ ይጮህና ሰፈርተኛው ገልበጥ ብሎ ሲደርስለት ቀበሮ የለም ሰራሁላችሁ፣ አገኘኋችሁ ሲል እንዲህ አይነቱን እጅ የሚል ቀልድ ሲደግመው ሲሰልሰው አንድ ቀን የምር ቀበሮ መጣ። ድረሱልኝ ሲል እሬታውን ለቀቀው። ሰፈርተኛውም አይ ልማዱ ነው፣ ሲቀልድ ነው አሉና ዝም አሉት። ቀበሮውም በጎቹን እንከት አድርጎ በላበት። እረኛውም እያለቀሰ ወደ ቤቱ ገባ። ዛሬም ታደሰ ወረደ የልማዱ ነው፣ ግርግር ሲኖር ድምፁን ያጠፋል ተብሎ ዝም ተብሎ ነገ መጥፎ ነገር እንዳይሰማ የምር ያሉበትን መፈለግ ያስፈልጋል። ሻዕቢያ እንደ ቀበሮው እንክትብ ያደርጋቸውስ ብሎ መገመት የዋህነት አይሆንም ባይ የሆኑ ወዳጆቻቸው በስስት ሲናገሩላቸው ነበር። ወይዘሮ ፈትለወርቅ ሞንጆሪኖ የሴት ወንድ ተብሎ አስመራ ላይ ተዘፈነላቸው ያለው ማን ነበር? እርግጥ ዘፈኑ በድምፂ ወያኔም በትግራይ ቴሌቪዥንም አልተላለፈም። ስራ አቁመው ስርጭቱ ተቋርጦ በምን ይተላለፋል? ግን በኤርትራ ቴሌቪዥን ይመስለኛል ሲል ያወራው ሰው በቁሙ ተኝቶ ህልም ነው የሚያወራው ተብሏል። ይመስለኛል ተብሎ ወሬ ከተጀመረ ህልም ነዋ። የመንደር መፈንቅለ ስልጣን ተደርጎ አበቃ ማለት ነው። የታደሰን ወንበር ለመያዝ ከሚፈልጉ ሰዎች አንዱ አይተ አማኑኤል ታጣቂውን አነጋግራለሁ ብለው ለአንዱ አርሚ ደሞዝ ክፍያ ጀምረው ሌላውን በተራ ጠብቅ ብለው በአውቶቡስ ጭነው ሸኝተው የፕሬዝደንቱን ቢሮ ከፍተው ሊገቡ ሲፈልጉ ቁልፉ ጠፋ የተባለው እውነት ከሆነ መፈንቅለ ስልጣን አድርጎ ያሸነፈው የአማኑኤል ግሩፕ ነው ማለት ነው። ግን ደግሞ ሻዕቢያ የሚፈልገውና በደህንነት ሰዎቹ አቅዶ እንዲፈጸም ቆጥሮ ለህወሓት የሰጣቸው እንዲህ አይደለም። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ከኃላፊነታቸው ተባረው በምትካቸው የህገ ወጡ ህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ፕሬዝዳንት እንዲሆንና ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ የደብረጽዮንን ቦታ እንዲተኩት ነው ሻዕቢያ የሚፈልገው። አሁን መሬት ላይ ያለው ደግሞ እንዲህ አይደለም። ለማንኛውም የህወሓት ታጣቂዎች የድምፂ ወያኔ ቢሮና ፕሬዝዳንት ጽሕፈት ቤት ደጀን ቢሮ የሚባለውን ተቆጣጥረውታል። ሰራተኞቹን ከቢሮ አስወጥተዋል። ሁለቱን ቢሮዎች መቆጣጠራቸውን ካረጋገጡ በኋላ በሐውልቲ የህወሓት ጽሕፈት ቤት በሚገኝበት የደስታ ተኩስ ወደ ሰማይ ሲተኩሱ አምሽተው ፌሽታ በፌሽታ ሆነዋል። የአርሚ አባላት የህወሓት አመራሮችን በከፍተኛ ሁኔታ
እያሸበሯቸው መሆኑ ነው ታዲያ ይህን ተከትሎ የሚወራው። ለወራት ያቀረቡት የደሞዝና የጥቅማ ጥቅም ጥያቄ መልስ እንዳያገኝ የኃይል አማራጭን መጠቀም የጀመሩ ይመስላል ይላሉ አንዳንዶቹ ጉዳዩን በትኩረት የሚመለከቱ። የጽንፈኛው ህወሓት ታጣቂ የድምፅ ወያነ ቢሮን እንዲሁም የፕሬዝደንቱን ጽህፈት ቤት በኃይል ተቆጣጥሮ መፈንቅለ ስልጣን ማካሄዱና በደስታ ተኩስ ከተማውን ማሸበሩ ሳያንስ ደግሞ እንዲህ ቢባልስ የሚል ወገን አለ። ብሶት የወለደው ጀግናው የሞንጆሪኖ ቡድን ሰራዊት ታደሰ ወረደ ሲጠቀምባቸው የነበሩትና የትግራይ ቲቪና ድምፅ ወያኔን ለሰፊው የትግራይ ህዝብ ጥቅም ሲባል በቁጥጥር ስር አውሏቸዋል የሚል ሰበር የሚመስል ዜና ቢሰማስ? ይህ ከተባለ በኋላ ለምሳ ያሰብናቸውን ለቁርስ ሲያስቡን ስትራቴጂካዊ ስልት በመጠቀም ከነበርንበት አስመራ በሰላም ተመልሰናል ብለው ዶክተር ደብረጽዮንና ሞንጆሪኖ ጋዜጣዊ መግለጫ ካልሰጡ ከምላሴ ጸጉር ይነቀል ብዬ ማለት ፈለግኩና ይህ ሰው ድንገት የታደሰ ወይም የአማኑኤል ወይም ደግሞ እንደው ደጋፊስ ቢሆንስ እንደው ይቀየመኛል ብዬ ተውኩት። ግን የነ ወርቁ ጀነራልስ ድምፅ ጠፋ። የወርቅ ኮንትሮባንዲስቶቹ የነ አይጠግቤስ ዱካ ያ ጥርስ ሳያስከድን የወዳጃችን ትናንት ጠይቆኝ ነበር። እርሱ ከጠየቀኝ በኋላ እውነትም የት ሄዱ ብዬ ጠየቁ። ጀነራሎቹ ሀብታቸውን እየወሰዱ እያሸሹ ዱባይ ላይ ፎቅ ይገነባሉ። አመፅ ፍለጋው እኮ ጎበዝ። የሚወጣውና በኮንትሮባንድ የሚሸጠው በኤርትራ አድርጎ በቀጥታ በረራ ዱባይ ሄዶ ገበያ ላይ የሚውለው የወርቅ ኮንትሮባንድ እንዳይቋረጥ በመሆኑ ወርቃቸውን ይዘው ዱባይ ሄደው ይሆናል። እንዲህ ያለ ግርግር ሲመጣ ማናምኑ ይቀመጣል። እውነታቸውን ነው የታያቸው ባይባልም የሚሆነውን ያውቁት ነበርና እንደገመቱት የሆነ ይመስላል። ምክንያቱም ዛሬም ወደ መቀሌ ስልክ ደውሎ እንደነበርና የሆነውን የነገረኝ የወዳጄ ቤተሰብ በመቀሌ ያልተጠበቀ ሆኗል ነው ያለ። ዛሬ ሲሞከር የነበረው መፈንቅለ ስልጣን ወደ ራሳቸው ተገልብጧል። መፈንቅሉ ወደ አደመ የዞረ ይመስላል። ሞንጆሪኖ ጠዋት ያስጀመሩት ከሰዓት ወደ እርሳቸው ዞሮ መቀሌ ውስጥ ሲሯሯጡ አመሹ። ባልቴቷ በባጃጅ ሲሸሹ ታዩም ተባለ። ይህ በአይን ማስረጃ ተረጋግጧል ባይ ብዙ ናቸው። የራሳቸውን መኪና ሳያንቀሳቅሱ ባጃጅን የመረጡት በቀላሉ ስለሚያዙ ነው። በዚህ ሰዓት ሁሉም ተደብቋል። ግን ፍስሐ ማንጁስ ተይዘዋል ነው የተባለው። እሳቸውን ብቻ ይዘው ሌሎች ጄኔራሎች በሙሉ ተደብቀዋል። አርሜው እየፈለጋቸው ፍስሐ የፈለጋችሁትን እናደርግላችኋለን ብለው የታቦት ስም እየጠሩ እየተማጸኑ ነው። እስከ ዛሬ የት ነበርክ ብለዋቸዋል። መቀሌ ውስጥ ከታጣቂው ጋር ያለው ሽሽት ህዝቡ እያየ እየተገረመ እጁን አፉ ላይ እየጫነ ነው። እነ ዶክተር ደብረጽዮን እነ ሞንጆሪኖ እጃቸውን አግኝተዋል የሚሉ አሉ። ለሌሎች በቆፈሩት ጉድጓድ ሲቀበሩ እንግዲህ እንዲህ ነው። የሞንጆሪኖ ቡድን መጨረሻው ምን ሆነ ታዲያንን? እሳቸው ሴት ገቡ። አንድም ቪኤት መኪና ወደ መቀሌ የወጣ ወደ ሽሬ፣ ወደ ተንቤን፣ ወደ አድዋ ሲሄድ አልታየም። በመቀሌም ሐውልቲ የሉም። ታዲያንን ሴትዮዋ የት ገቡ እየተባለ ፍለጋው ተጠናክሮ ነበር የሚሉ ሰዎች ወደ ማታ የሆነ ነገር ሰምተው ሊሆን ይችላል ሲሉ ተደመጡ። ሊሆን ይችላል አሉ። ብዙ ባጃጅ እንደ ሰርገኛ ተከታትለው ሲሄዱ ታይተዋል ተባለና ነው። ሞንጆሪኖ ከነዋሪው ጋር ተመሳስለው ሹልክ ብለዋል። አሁን በስልክ ሆኗል አርሚውን የሚያዙት እየተባለ ይወራ ጀመር። ታደሰ ተሰውረዋል፣ ያሉበት ቦታ አይታወቅም። ሞንጆሪኖ በባጃጅ ሸሽተዋል፣ መዳረሻቸው አልታወቅም። ደብረጽዮን አስመራ መሆናቸው ነው የተሰማው። የሻዕቢያ ደህንነቶች ሰውየው የሚታዘዙትን እንዲተገብሩ የቅርብ ጥበቃና ክትትል እየተደረገላቸው ነው የሚለው መረጃ ተሰምቷል። በተመሳሳይ የአርሚ አዛዦችም የገቡበት አልታወቀም። ፍስሐ ማንጁስ በአርሚው መውጫ መግቢያ ተከበው የመታገትን ያህል በቁጥጥር ስር ናቸው ሲባል በመጠኑ የሚንቀሳቀሱት አማኑኤል ብቻ ናቸው። እርሳቸው ማታለው በአውቶቡስ የላኩት አርሚ ከባነነባቸው በቁጥጥር ስር ሊሆኑ ይችላል። አየህ፣ ጉድጓድ አትቆፍር የሚገባበት አይታወቅምና የሚባለው እንዲህ አይነት ገጠመኝ ሊኖር ስለሚችል ነው። እንግዲህ እንዲህ አውራ መታጣቱ ደግሞ ወይም ሁሉም መፈርጠጡ ለአርሚው አባላት መወዛገብ ምክንያት ሆኗል። በአሁኑ ወቅት የአርሚ 31 ወታደሮች
አመራሮችና አባላት እንዋጋ ወይስ አንዋጋ በሚል ጥያቄ መልስ አጥተውለት ተፋጠው ጦርነቱ ይቀጥል አይቀጥል በሚሉ ኃይሎች ለሁለት ተከፍለዋል። በአጠቃላይ አርሚው መሳሪያ እጁ ላይ ስላለ በሻዕቢያ የደህንነት ሰዎችና ወታደራዊ ልብስ በቀየሩ የሻዕቢያ ወታደሮች አማካኝነት በመቀሌና አካባቢው ስርዓት አልበኝነት ሰፍኖ ዘረፋ፣ ግድያና አስገድዶ መድፈርን የመሰሉ ወንጀሎች ሊከሰቱ ስለሚችሉ ሁሉም ራሱንና አካባቢውን ይጠብቅ እንጂ ምን አማራጭ አለ ትላለህ ወንድሜ እያለም በቁጭትም በትካዜም ውስጥ እየከተተኝ ቆይቶ ከወዳጄ ቤተሰብ ጋር ተለያየን። ነገ ሲነጋ ደግሞ ምን እንሰማ ይሆን? አበቃው።